የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከመምህራንና ከትምህርት አመራሮች ጋር ትውልድ በመምህር ይቀረጻል ሀገር በትምህርት ይበለጽጋል በሚል መሪ ሐሳብ የውይይት መድረክ አካሂዷል። አዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ያለፉትን 7 ዓመታት የትምህርቱ ዘርፍ ሪፎርምና ቀጣይ አቅጣጫዎችን የሚጠቁም የመነሻ ጽሑፍ አቅርበው በመምህራኑ ሰፊ ውይይት ቀጥሎ ውሏል። አዲስ ሚዲያ ኔትወርክ በትምህርት ቤቶቹ የውይይት ማዕከላት ተዘዋውሮ ያነጋገራቸው ተሳታፊ መምህራን በሰጡት አስተያየት በትምህርቱ ዘርፍ የተጀመሩ የሪፎርም ስራዎችን አጠናክረው በማስቀጠል የትውልድ መቅረጽ ሚናቸውን በአግባቡ ለመወጣት እንደሚሰሩ ገልጸዋል። ትምህርት ዘርፉ ላይ ያሉ ለውጦች በጣም ፖዚቲቭ ናቸው ማለት ጥሩ የምንላቸው ለውጦች ናቸው። እኛ እንደ መምህር የምንረዳው ማለት ነው። የመጽሐፉ መቀየር፣ ያፈታተኑ ሂደት መቀየር እኛ ድሮ ሰርተን ያው የተማረውም ያልተማረውም ያነበበውም ያላነበበውም ዝም ብሎ ነበር አይደለም የሚገባው ያ ነገር አሁን ለኛ እንደኛ እንደ መምህር ቀርፎልናል። አሁን ከለውጡ በኋላ እንደምታውቁት የመጀመሪያው ትልቅ ሪፎርም የተደረገበት የትምህርት ሴክተሩ ነው። የትምህርት ሴክተሩ የትውልድ መገንቢያ እንዲሆን መጀመሪያ ካሪኩለም ቀረጻ ያስፈልገዋል በሚል ተግባብተን እንደ መምህራንም ተወያይተን እንደ ሀገር መምህሩ የሚያነሳቸው ጥያቄዎች አንዱ የካሪኩለም ችግር ስለነበር ካሪኩለሙ እንዲቀየር ተደርጓል። ተግዳሮቶች ፈተናዎቻችን ናቸው። እነዛ ፈተናዎቻችን እንዴት ነው ማለፍ የምንችለው? እንደ መምህር ምሁራን እንደመሆናችን መጠን ከኛ ብዙ ይጠበቃል። መምህሩ ምንድነው ከኔ የሚጠበቀው? ሀገር ያለችበት አንድምታ ምን ይመስላል? ስኬቶቻችን፣ ድክመቶቻችን፣ ተግዳሮቶቻችንን ለይቶ አንጥሮ አውጥቶ መወያየት ቢቻል የተሻለ ነገር ነው። ይሄ የኢስኩል የሚባለው ነገር ከቴክኖሎጂ ጋር የተገናኘውን ነገር በጣም አፕሪሺየት አደርጋለሁ። መንግስት የጀመረውን ነገር ማጠናከር አለበት። በተማሪዎቻችን ውጤት ስነ ምግባር ላይ ከጊዜ ወደ ጊዜ ለውጥ እያየንባቸው ነው። በተደጋጋሚ እንደምንለው የተማሪ ማርፈድ፣ መቅረት የሚሉት እነኛ አሁን የትምህርት አጀንዳ ከመሆን እየቀሩ ነው እና ወደ ኋላ እንትን ያሉ። ስለዚህ ባለፉት 7 የለውጥ ዓመታት ላይ በሌሎች ልማቶች እንደተጠበቁ ሆኖ በትምህርቱ ዘርፍ ላይ ከተጨማሪ ክፍል ግንባታ ጋር ተያይዞ ከተማሪዎች የግብአት ምገባውን ተያይዞ እነኚህ ነገሮች ላይ በውጤታቸው ላይ አዎንታዊ አስተዋጽኦ በማድረጋቸው በአጠቃላይ ባለፉት የልማት ዓመታት ፕሮግሬሲቭ ቼንጁን ይሄ ነው ብዬ መግለጽ አልችልም። እጅግ በጣም ወደር የለው። አሁን እየተሰጠን ባለው ውይይት በጣም ጥሩ ነው። ምክንያቱም እያንዳንዱ ነገር ከውይይት ነው የሚጀምረው። ሲጀምር ውይይት የተደረገበት ነገር ውጤታማ ሊሆን ይችላል። ስለዚህ አሁን ለምሳሌ እያንዳንዱ ነገር ከትምህርት ነው የሚጀምረው። ዶክተሩም መሐንዲሱም ምኑም ከትምህርት ቤት ነው ወጥቶ ለዛ ደረጃ የሚደርሰው ማለት ነው። የመጀመሪያ ስራ ለመምህር ትኩረት ተሰጥቶ ውይይቱ መጀመሩ ትልቅ ነገር ነው። በትምህርቱ ማህበረሰብ ዘንድ የሚነሱ ጥያቄዎችን ለመፍታት የጋራ መግባባትም ለመፍጠር መሰል ውይይቶች ወሳኝ ሚና እንዳላቸውም ተገልጿል።